أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. يسبح لله ما في السماوات وما في الأرض، له الملك وله الحمد وهو على كل شيء قدير. እቹ ሱረቱ ተጋቡን የምትባል ስትሆን 64ኛው ማነው ሱራ ወይም ምዕራፍ ነው። ካወራረድ አንፃር ከሆነ ግን ከሱረቱ ጁሙዓ በኋላ ከሱረቱ ሶፍ ቀድማ እንደተወረደች ተነግሯል። አያዎቿ 18 ናቸው። አብዛኞቹ ሙፈሲሮች ቁርአን ተንታኞች እቺ ሱረቱ ተጋቡን መዲና ላይ ተወረደችው ይላሉ። ኢማሙ ሸውካኒ ረህመቱላሂ ዐለይህ በአብዛኞቹ ሙፈሲሮች እይታ መዲነይ ነች። ነገር ግን በውስጧ የተወሰኑ አናቅጾች መካ የተወረዱ አሉባት የሚል ሐሳብ ሰንዝረዋል ማለት ነው። ራጁም ቀውል ቢሆን አብዛኛው የሱራው ክፍል መዲና የተወረደ ቢሆንም ነገር ግን የተወሰኑ አናቅጾች መካ ተወርደዋል ማለት ነው። እና አላህ Subhanahu Wa Ta'ala በዚች ሱራ ውስጥ ይቆል ቢስሚላሂር ረህማኒር ረሂም በአላህ ስም አዛኝና እጅግ ሩህሩህ በሆነው ይሰብሑ ሊላህ አላህን ያወድሳል ማፊ ሰማዋቲ ወማ ፊል አርድ በሰማያት እንዲሁም በምድር ያለ ሁሉ ለሁል ሙልኩ ወለሁል ሐምድ ንግስና የሱ ብቻ ነው ወለሁል ሐምዱ ምስጋናም የርሱ ብቻ ነው وهو على كل شيء قدير እርሱ በየትኛውም ነገር ላይ ቻይ የሆነ ጌታ ነው ይላል። هو الذي خلقكم እርሱ አላህ Subhanahu Wa Ta'ala ብሎ ማለት እናንተን የፈጠረ ነው። فمنكم كافر እርሱ ቢخلቃችሁ ቢያስገኛችሁም ግን ከናንተ ከሃዲ አለ ومنكم مؤمن ከውስጣችሁም ደግሞ አማኝ አለ። والله بما تعملون بصير አላህ በምትሰሩ ስራ ሁሉ አዋቂ የሆነ ጌታ ነው ይላል። والخطاب في قوله خلقكم እናንተን የፈጠረ እርሱ ነው በሚለው አገላለጽ ውስጥ ኺጣቡ لجميع المكلفين ለመላው ግዴታን ሐላፍትናን ለሚቀበል የሰው ልጅ ሁሉ ነው። فمنكم كافر ነገር ግን እርሱ ሁላችሁንም ቢፈጥርም ከናንተ ውስጥ ከሃዲ አለ مع أنه سبحانه هو الذي خلقه وخلق كل شيء እሱንም ነገራቶችን ሁሉ አላህ ፈጥሮ ነገር ግን የተፈጠረው የሰው ልጅ ፍጡር ተብየው በጌታው ያስተባብላል ማለት ነው። ومنكم مؤمن አማኝም አለ ሁሉ ከሃዲ ደግሞ አይደለም ይላል አላህ Subhanahu Wa Ta'ala والله بما تعملون بصير አላህ ግን የምትሰሩትን ስራ ሁሉ አዋቂ የሆነ ጌታ ነው ይላል። خلق السماوات والأرض بالحق ሰማያትን እንዲሁም ምድርን በሐቅና በእውነት ፈጠረ። والمراد بالسماوات والأرض ذواتهن وأجرامهن ذاتون ሰማይ መሬት የሚባለውን ይሄንን ግዙፍ ዓለም ፈጠረ አስገኘ። بالحق بحق ማለትም بالمقصد الصحيح والغرض السليم ማለት ነው። ما خلقنا السماوات والأرض وما بينهما لاعبين እንደሚለው وصوركم እናንተን የሰው ልጆችም ቅርጽ ሰጣችሁ فأحسن صوركم ቅርጻችሁንም አሳመረ በሚያምር ተክለ ቁመና አላህ Subhanahu Wa Ta'ala አስገኛችሁ ይላል። የሰው ልጅ ተፈጥሮ አፈጣጠሩ ከሌሎች ፍጥረታቶች አንፃር ሲታይ እጅግ በጣም ውብ ነው። ለዚህ ነው لقد خلقنا الإنسان في أحسن تقويم የሰው ልጅ በሚያምር ቁመና ነው የኸለቅነው የሚለው። وإليه المصير
መመለሻውም ወደሱ ነው። የሁላችሁም መመለሻ ወደ እርሱ ወደ አላህ ሱብሓነሁ ወተዓላ ብቻ ነው ይላል። የዕለሙ ማ ፊ ሰማዋቲ ወልአርድ እርሱ አላህ ሱብሓነሁ ወተዓላ በሰማያት በምድር ያሉን ሁሉ ያውቃል። ወየዕለሙ ማ ቱሲሩነ ወማ ቱዕሊኑን የምትደብቁትን ግልጽ የምታወጡትንም ሁሉ ያውቃል። ወላሁ ዓሊሙን ቢዛቲ ሱዱር አላህ ልቦናዎች የሰበሰቡትን ያልተናገሩትን ውስጣቸው ያለን ኒያ ኸዋጢር ሁሉ ያውቃል። ወላሁ ተዓላ ዓሊሙን ዒልመን ታመን ቢነዋያ ወልኸዋጢር አላህ የሰው ልጆች ፍላጎት ኒያቸውን በልባቸው የሚመላለሱትን ያልተናገሩትን ጭምር የሚያውቅ የሆነ ጌታ ነው። አላ ያዕለሙ መን ኸለቀ ወሁወ ለጢፉል ኸቢር የፈጠረና ያስገኘ ፈጣሪ አላህ በፈጠረው ፍጥረት ውስጥ የሚታሰብን እሳቤ አያውቅምን? እንደሚለው በሌላ ቦታ ማለት ነው። አለም የእቲኩም ነበኡ ለዚነ ከፈሩ ሚን ቀብሉ እስከዚህ እንግዲህ አላህ ሱብሓነሁ ወተዓላ የራሱን ማንነት ነው ያስተዋወቀው። ከዚያም አላህ ሱብሓነሁ ወተዓላ ኩፋሩ ቁረይሽን አላ ዐደም ኢዕቲባሪሂም ቢሳቢቂነ መን ቀብለሁም ከእነርሱ በስተፊት በነበሩ ከሃዲ ህዝቦች ባለመማራቸው እነሱን ዒብራ አድርገው ባለመያዛቸው ይወቅሳቸዋል። አለም የእቲኩም ነበኡ ለዚነ ከፈሩ ሚን ቀብሉ ከዚህ በስተፊት የካዱት ሰዎች ዜና ታሪካቸው አልደረሳቸውምን? ፈዛቁ የቀመሱ የሆኑ ወባለ አምሪሂም የክህደታቸውን ውጤትና ቅጣት ወለሁም ዐዛቡን አሊም ከእነርሱም አሳማሚ ቅጣት አላቸው። የእነዚህ ከእናንተ በፊት የነበሩ ከሃዲያን ቅጣታችሁን ቅመሱ የተባሉ የቀመሱና የተጠፉ ህዝቦች ታሪክ አልደረሳችሁምን? በዚህ ታሪክ አትማሩም አትገሰጹም ነው የሚላቸው። ወልሙራዱ ቢለዚነ ከፈሩ ከእናንተ በስተፊት የካዱ በማለት የተሻው ቀውሙ ኑህ ወዓድ ወሰሙድ ወገይሩሁም የነ ነቢዩላህ ኑህ የነ ሁድ የነ ሷሊህ የሌሎቹም የነ ፊርዓውን ቃሩን ታሪክ ጭምር ማለት ነው። እነርሱ አላህ ሱብሓነሁ ወተዓላን ሲወነጅሉ የተላከላቸውን መልእክተኛ አንቀበልም አንከተልም ሲሉ አላህ ሱብሓነሁ ወተዓላ እንደምታውቁት አድርጎ ተበቀላቸው። እነሱን በዚያ መልኩ ያጠፋ የተበቀለ ጌታ እናንተንም እንደሚበቀል እንደሚያጠፋ ኢትዓዝ አታደርጉምን ይላል። ذلك بأنه كانت تأتيهم رسولهم بالبينات ይህ የሆነውም ይላል። ثم بين سبحانه الأسباب التي أدت إلى سوء عاقبة هؤلاء السابقين እነዚህ ያለፉ ህዝቦች መጨረሻቸውና ፍጻሜያቸው በዚህ መልኩ ተበላሽቶባቸው ለኋለኞቹ መማሪያና መገሰጫ እንደ ምሳሌ ተጠቃሽ ነው የቀሩት። بأنه كانت تأتيهم رسولهم መልእክተኞቻቸው ነብያቶቻቸው ይመጧቸው የነበሩ በመሆኑ ነው። ቢልበይናቲ በተአምራት ፈቃሉ ህዝቦቹም በማለታቸው ነው። አበሸሩ የህዱነና ሰው ነው እንደኛን ቀናውን መንገድ የሚመራን ሰው ነው እንደ ትክክለኛውን መንገድ የሚጠቁመን በማለታቸው ነው። ኑህም ተላከ፣ ሁድም ተላከ፣ ሷሊህም ተላከ። እነዚያ ህዝቦች አበሸሩ የህዱነና ደግሞ ሰው ነው እንደ ሊመራን የሚችለው አላህ ከፈለገ ለምን መላእክት አላከልንም? ከፈለገ ይሄንን ሰውዬ ነብይ ከሚያደርግ የተሻለ ሰው አጥቶ ነው እንዴ እያሉ ፈከፈሩ ካዱ ክህደትን ፈጸሙ። ወተወለው ከሐቅም ዞሩ ወስተግነ አላህም ከነሱ ተብቃቃ ከኢባዳቸውም። ወላሁ ገኒዩን ሐሚድ አላህ ከማንም የተብቃቃ ከማንም ምንም የማይሻ የማይፈልግ እንዲሁም ደግሞ መሕሙድ የሚመሰገን ምስጉን የሆነ ጌታ ነው። እናም
በዚህ ወንጀላቸውና ጥፋታቸው ምክንያት አላህ Subhanahu Wa Ta'ala ያለፉ ህዝቦችን በታሪክ እንደሰማችሁት አድርጎ አጠፋቸው። የተጠፉበት በቂ ምክንያት ይሄና ይሄ ነው የሚለው زعم الذين كفروا أن لن يبعثوا قل بلى وربي لتبعثن ثم لتنبعن بما عملتم የካዱት ሰዎች ተናገሩ አሰቡ አለዩ ባሱ እንደማይቀሰቀሱ እኛ ከሞትን በኋላ እንቀሰቀስም አሉ ቁል በላቸው በላ ምን ነው አትቀሰቀሱም ተቀሰቀሱስ እቀሰቀሳላችሁ ወረቢ በጌታዬ ይሁንብኝ መቀስቀሳችሁ አይቀርም ለቱባቱን ወላሂ ልትቀሰቀሱ ثم لتنبؤون ከተቀሰቀሳችሁ በኋላም ትነገራላችሁ بما عملتم በዱንያ የህይወት ቆይታችሁ በሰራችሁት ዝርዝር ስራ ትጠየቃላችሁ ثم لتنبؤون ትነገራላችሁ በማና ይሄን በዚህ ሰዓት ሰራው ይሄን በዚህ ሰዓት ይሄን ወንጀል ፈጸምክ የተባላችሁ ትነገራላችሁ وذلك على الله يسير ይሄን በአላህ ላይ ገርና ቀላል ነው ከሞታችሁበት ቦታ እናንተን ቀስቅሶ በጀሰዳችሁ ላይ ሩህ መልሶ እናንተን አቁሞ ይሄን ለምን ሰራህ ይሄን ለምን አደረከው ብሎ መጠየቅ ከዛም ስራችሁን የሚመስል ምንዳና ወረታ መክፈል ለአላህ Subhanahu Wa Ta'ala ከባድ ነው አሁን የነበራችሁን ፍጡሮች መልሶ ማስገኘት ነው የሚከብደው ወይስ ምንም ባልነበራችሁበት ጊዜ መጀመሪያ ያለ ምሳሌ ማስገኘት ነው ከዚህ በስተፊት ሷሊን የፈጠራችሁ ስለዚህ ከሞታችሁ በኋላ እናንተን መቀስቀስ ምን ይከብዳል በጣም ቀላል እኮ ነው ለአላህ فآمنوا بالله ورسوله والنور الذي أنزلنا ስለዚህ በአላህ እመኑ በአላህ Subhanahu Wa Ta'ala እመኑ በፈጣሪነቱ ኢባዳና አምልኮ ለሱ ብቻ የሚፈጸም በመሆኑ والنور الذي أنزلنا باوردناهم برهان بقرآن أمنوا وكذلك أوحينا إليك روحا من أمرنا ما كنت تدري ما الكتاب ولا الإيمان ولكن جعلناه نورا إذن والنور الذي أنزلنا مالت قرآن مالتنا باوردناهم برهان بقرآن أمنوا يا الله قال اندهنا تقبلوا ህጉንና ደንቡንም አክብሩ والله بما تعملون خبير الله እናንተ የምትሰሩትን ስራ ሁሉ አዋቂ ሆነ ጌታ ነው يوم يجمعكم ليوم الجمع ثم ينبئكم ከዚያም አላህ Subhanahu Wa Ta'ala በሰራችሁ ስራ ይነግራችኋል ከሰበሰባችሁ በኋላ መቼ يوم يجمعكم በሚሰበሰብባችሁ እለት ليوم الجمع በመሰብሰቢያ እለት ليوم القيامة ማለት ነው ሁላችሁን በሚሰበስብበት አወሉንም አኺሩንም በአንድ መድረክ ላይ በሚሰበስብበት እለት በቂያማ ቀን እናንተን ይሰበስባችኋል ذلك يوم التغابن ያ ቀን يوم الجمع የመቆጫ ቀን ነው ሰዎች ይቆጫሉ ومن يؤمن بالله ويعمل صالحا يكفر عنه سيئاته بالله يامن ويعمل صالحا መልካም ስራን የሰራ يكفر عنه سيئاته መጥፎ ስራዎችን አላህ ያብስለታል ويدخله جنات جنتن ያስገባዋል تجري من تحتها الانهار በውስጧ ወንዞች የሚፈሱባትን خالدين فيها ابدا በጀነቲቱ ውስጥ ለዘላለም ዘውታሪ ሲሆኑ ከገቡ በኋላ የማይወጡባት ሀገር ذلك الفوز العظيم ይህ ትልቅ የሆነ ስኬት ነው من زحزح عن النار وادخل الجنة فقد فاز وما الحياة الدنيا إلا متاع الغرور ስኬት የሚባለው በዚህ ዓለም
በኢማን በአመለን ሷሊህ አላህ የሚወደውን ህይወት መርጦ በተውሂዱና ትክክለኛ በሆነ አቂዳ ወደ አኺራ ተዘዋውሮ ከዛም ከጀሃነም ድኖ የአላህ ረህመት ያለባትን ጀነት መውረስ ነው። ይህ ትልቅ ስኬት ነው። የስኬት ሁሉ ቁንጮ ነው። ከዚህ በላይ ስኬት የለም ይላል አላህ ሱብሓነሁ ወተዓላ። የውመ የጅመዑኩም ሊየውሚል ጀምዕ የሚለው ሱመ ዩነቢኡኩም ከሚለው ጋራ የተያያዘ ነው። ሱመ ዩነቢኡኩም ቢማ አሚልቱም ከቀሰቀሳችሁ በኋላ የምትሰሩትን ስራ ስትሰሩት ስታከናውኑት በዱንያ የነበረውን ስራችሁን ይነግራችኋል። መቼ? የውመ የጅመዑኩም ሊየውሚል ጀምዕ ለመሰብሰቢያው ዕለት በሚሰበስብበት ጊዜ። ያ ቀንም ምንድነው? የመቆጫ ቀን ነው። ሰዎች ይቆጫሉ ማለት ነው። አንዱ በሌላው ይቆጫል። ምን ማለት ነው? እንደሚታወቀው እያንዳንዱ ሰው በጀነትም በጀሃነምም የራሱ የሆነ ምን አለው? ቦታ አለው። አንድ ሙእሚን በጀሃነም ቦታ አለው፣ የራሱ የሆነ ነሲብ አለው። አንድ ከሃዲና ካፊር ደግሞ በጀነትም ቦታ አለው። ሁላችንም በጀነትም በጀሃነምም ቦታ አለን። አንድ ሰው ኢማንን መርጦ አመለን ሷሊህን ፈጽሞ አላህ የሚወደውን ህይወት ኑሮ ከሞተ ጀነት ይገባል። ጀነት ውስጥ በተዘጋጀለት ቦታ ያርፋል። እሱም ብቻ አይደለም፣ ጀሃነም በገቡ ከሃዲያን የነሱን ቦታ ጀነት ውስጥ ይወርሳል ማለት ነው። ጀሃነም የገቡ ሰዎች ጀነት ውስጥ ያጡትን ቦታ ሲያውቁ ይቆጫሉ ማለት ነው። ጀነትን ያህል ጸጋ፣ ጀነትን ያህል ሀገር በስራያ መክፋት፣ በስራያ መበላሸት አጣሁኝ፣ ሌሎች ወረሱት ይላሉ ማለት ነው። አንድ ሙእሚን በስራው ጀነት ሲገባ ጀሃነም ውስጥ የነበረውን የሱን ቦታ ደግሞ ጀሃነም ውስጥ የገቡ ከሃዲያን እንዲወርሱትና እንዲያጠቃልሉት ይደረጋል ማለት ነው። ይዘን ጀሃነም የገባ ሰው ጀነት ውስጥ ባጣው የጀነት ቦታ ብቻ ሳይሆን የሚቆጨው በወረሰውና እንዲጠቀልል በተደረገው ጀነት ውስጥ ባረፉ የሙእሚኖች የጀሃነም ነሲብና አጣም ጭምር በእነሱ ስቃይና ቅጣትም ይቆጫል ማለት ነው። ስለዚህ በቂያማ ቀን ሙእሚኑ እና ከሃዲው በዚህ መልኩ ቦታቸው በመለያየቱ ከሃዲያኖች ይቆጫሉ ማለት ነው። ወይም በዚያ ቀን በታችኛው ደረጃ ያለ የጀነት ነዋሪ ከሱ በላይ ዘክረው፣ ከሱ በላይ ሰግደው፣ ከሱ በላይ ሶድቀው በመልካም ስራቸው ምክንያት የተሻለ የተባለ የጀነትን ደረጃ አግኝተው ሲመለከት እኔም እኮ ትንሽ ጨምሬባት ቢሆን በሰራኋት መልካም ስራ እነገሌ የደረሱበትን ደረጃ ደርስ ነበረ በሚል የተሰጠውን ይዞም ጭምር ባቃጠለው የዱንያ ህይወቱ ይቆጫል ማለት ነው። የቁጭት ቀን ነው የተባለውም ከዚህ አንፃር ነው ማለት ነው። ውድና የተከበራችሁ ወንድሞች የሱራ ተጋቡን የዛሬው ትምህርታችን የሰማችሁትን የተከታተላችሁትን ይመስል ነበር። አላህ ሁላችንንም የጀና ይበለን፣ አቂባችንን ያሳምረልን፣ ያስተካክለልን። ዛሬ በዚህ እንደተሰባሰበን ጀነት አላህ ይሰብስበን። ወአኺሩ ዳዕዋና አልሐምዱሊላሂ ረቢል ዓለሚን